አሹን ለምን ዱብቴ መኝታ ክፍሌ ገብታ የበረበረችው እሷ ነው። ኧረ ከነጋ ሰው የሚባል እዚህ ያልወጣም። መጀመሪያም እኮ መጠንቀቅ ነበር። ምንም አልተረዳሁትም። ቆይቻ ከሷ አጨናነቀቻ። አቤት ወይ ምን ያደናብርሻል? ዴቭ ካልሆነ ሞቼ እገኛለሁ አለች። ያው አስገባት። እባክህ ዝም በል። ለምን ያኔ ገና አስጠይቅ አልተናገርኩም? ቤሪ መታለች። የት? እዚህ ነው። ማን? የት? መቼ? ኧረ እኔ አላወራሁም። አንዴ እሷ እንደዚህ የሚጫወትብሽ። እኔ አንተን አልካድኩም። እኔ ጉኩሻ ነው የምፈራው። ወዴት? አደይ ለአንቺ አስቤ ነው። እኔ ያሹ ቀብረረውን የምይልሽን ነው። ዞር በል ዛምቲ። እሷ ጋር አጠገብ ከዚህ በኋላ ካገኘው እገላ። ምን ችግር አለው? ዴቭ አደይ እሺ በቃ አላገባውም። መሞት አልፈልግም። ለእናቴ ልኖርላት። እንዳገኘኝ በመጨረሻም ዴቭ ከአደይና ከእናቴ መምረጥ አለብኝ እያለም እየወሰነ ይገኛል። ታዲያ ከእናቱና ከፍቅረኛው መምረጥ እያቃተው ዴቭ አሁንም እየተወዛገበ እና በእናቱ መንገድ እየተራመደ ይገኛል። ታዲያ ለልጇ ጥሩ ነገር ከመመኘት አንጻር ነው የምትለው የዴቭ እናት ዴቭና አንዲት ጓደኛዋን ከውጪ በማምጣት ለማገናኘት እየሞከረች ትገኝ ነበረ። ምንም እንኳን ያለ ፍላጎቱ ቢሆንም ዴቭ ልጅቷን ለማግኘት ተስማምቶ ይገኛል። ታዲያ ዴቭ እና ቤሪ ከተገናኙ በኋላ ሻይ ቡና እንዲሉ የዴቭ እናት ጥላቸው ሄዳለች። ዴቭም ልጅቷን ባይፈልጋትም ነገር ግን ከእናቱ ቃል መውጣት ስላቃተው ከልጅቷ ጋር ጊዜ ማሳለፍን እንደመረጠ የሚታይ ጉዳይ ነው። አደይም ከዶክተሩ ጋር ለመዝናናት ማለትም ከጭንቀትሽ ላቀቅ እንድትይ በሚል ምክንያት ዶክተር ኢዩኤል ይዟት ወጥቶ ይገኝ ነበረ። በዚህ አጋጣሚ ዴቭ እና አደይ ተገናኙ። እናም ዴቭ የራሱን መንገድ እንደመረጠ አደይ እየተረዳች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 210 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። መቼም ቢሆን አደይን አያገባትም የምትለው የዴቭ እናት አሁን በአቋራጭ ለዴቭ እያመቻቸችለት ትገኛለች። እሱም ልጄ ከደህና ሰው ጋር እና ከሀብታም ልጅ ጋር ነው መዛመድ ያለበት፣ ሊያገባ የሚችለው ቤሪ ነው ትል ነበረ የዴቭ እናት። ታዲያ በዚህ መካከል እየተጨናነቀና ግራ እየተጋባ የሚገኘው ዴቭ አሁን ከእናቴና ከሚስቴ መምረጥ አለብኝ እያለም እያሰበ ይገኝ ነበረ። እንግዲህ በሀሳቡ መሰረት አደይን ለመምረጥ ተፍ እያለ የሚገኘው ዴቭ በመጨረሻ ግን ከእናቱ መንገድ ባለመውጣቱ አደይና እሱ የመጨረሻ ግንኙነት አድርገው ነበረ። እሱም ምንድነው ዴቭ ሲዝናና የነበረው ከቤዲ ጋር ነበረ። አደይ ደግሞ ከዶክተሩ ጋር ልትዝናና ራሷን ልታዝናና ወጥታ በዚህ ሰዓት አደይና ዴቭ ተገናኙ። እናም አደይ እዚህ ምን ትሰሪያለሽ አይነት እይታ እያያት ይገኝ ነበር። ታዲያ አደይም እሷ ከተለመደው ማለትም ከዚህ በፊት ከጎኗ ከነበረው መቼም ካጠገቧ ከማይጠፋው ከዶክተሩ ጋር ናት። እናም ስለ ዴቭ እና ስለ አደይ የነበረውን ግንኙነት ከሚያውቅ ሰው ጋር ናት። ነገር ግን ዴቭ አሁን ጊዜ እያሳለፈ ያለው ምንም ከማትታወቅ እናም አዲስ ከመጣች እንግዳ ልጅ ጋር ነው። ስለዚህ አደይ ይህ ነገር እጅግ በጣም ጥያቄ ሆኖባት ይገኛል። እናም ከኔ መለየት የፈለግከው እናትህን ደግሞ ማሳመን እያቃተህ አንተ ሌላ እጮኛ ወይም ፍቅረኛ ስላለህ ነው ብላ ታስባለች አደይ። የዴቭ እናት በስከ መጨረሻ አደይን ወጥመዷ ውስጥ ስላስገባቻት እጅግ በጣም ደስተኛ ሆና ትገኛለች። ለማንም ቢሆን ክብር የሌላት የዴቭ እናት አሁን ላይ እዚህ ቤት መኖር አልችልም፣ ማለትም ቤቱም፣ አንሶላውም፣ ሰዎቹም ምንም ሁሉም ንጹህ የሆነ ነገር የለም፣ እናም ሰውነቴን እያሳከከኝ ነው በሚል ተልካሻ ምክንያት ወጥታ ሆቴል ውስጥ ማረፍ እንደምትፈልግ ለፍቅር እናት እየነገረቻት ትገኝ ነበረ። ታዲያ የፍቅር እናት ተገላገልኳት አይነት ስሜትን በማስተናገድ አያልምዬ ቤቱ አልተመቸሽም፣ በቃ ካልተመ ችሽ ችግር የለውም አልጋ ያዢ ስትል ነበረ ፈቅዳላት የነበረው። ታዲያ የዴቭ እናት ቤተሰቡ ሙሉ አሰላሽታው ስለነበረ አሁን ላይ ሮማን እንዲሁም ደግሞ ቤት ውስጥ ያሉ ሰዎች ሙሉ ደስተኛ ሆነው ይገኛሉ። እሷ ቤት ውስጥ አለመኖሯ እጅግ በጣም እያስደሰታቸው እናም ለመቼ በሄደችልን ሲሉ የነበሯት ሰው ስለሆነች ተገላገልን አይነት ስሜትን እያስተናገዱ ይገኛሉ። በሌላ በኩል ደግሞ ዳኒና ፍቅር ናቸው። ዳኒና ፍቅር እንግዲህ ዳኒ ፍቅርን ለመበቀል ይጠቅመኛል ያለውን መንገድ እየመረጠ ይገኛል። እሱም ምንድነው ፍቅርን በማገት አሁን ላይ ከዚህ በፊት ያደረግሽኝን ነገር ዋጋ ትከፍሊበታለሽ እያለም ማሰቃየትን መርጦ ይገኝ ነበረ። ታዲያ ዳኒ እህቱን ለመጠየቅ ወደ ማረሚያ ቤት ጎራ ብሎ ይገኛል።
ቤዛ ጋርም ከሄደ በኋላ እህቱን ቀና ብሎ ለማየት እየተሳቀቀ ይገኝ ነበረ። ምክንያቱም የቤዛ እስር ቤት መኖር ለዳኒ እጅግ በጣም ሽንፈት አድርጎ ነው የታየው። እናም ዳኒ ምነው ጠፋ ስትልም ቤዛ ጠይቀው ትገኝ ነበረ። ቤዛ ይቅርታ እህቴ ላስፈታሽ ስላልቻልኩኝ በጣም ይቅርታ፣ በጣም ተቸግሬያለሁ፣ ለዛ ነው የጠፋሁብሽ እና ምንም ነገር ሳልይዝ ወደ አንቺ መምጣት አልፈለግኩም፣ ይቅርታ አድርጊልኝ ሲልም ቤዛን ይቅርታ ጠይቋት ነበረ። ቤዛም እሺ ዳኒ ችግር የለውም ቤቱን ሸጥከው ስትልም ጠይቀዋለች። ቤዛ እየነገርኩሽ ችግሩ እኮ እሱ ነው፣ ቤቱ አልተሸጠም፣ የሌሊ ካርታ በሌሊ እጅ ገብቷል ሲል ነበረ ለቤዛ መርዶ እየነገራት የሚገኘው። ቤዛም ዳኒ እንከፍነህ አትረባም፣ እንዴት እንደዚህ ታደርጋለህ? ለምን ለልጅ ገባ ስትልም ጠይቀዋለች። ታዳ ዳኒም ይቅርታ ቤዛ ተሸውጃለሁ፣ ፍቅርን አምኛት ነበረ። እነ ባቡሬ እኔን ሲይዙኝ ገጀራው ደግሞ ይህንን ነገር ስለሚያውቅ አሁን ላይ ፍቅርን ብቻ ነበረ የማምነው ስል ለፍቅር የቤቱን ካርታ ሰጥቻት ነበረ። እሷ ደግሞ ለአንዴና ለመጨረሻ ካደችኝ ሲል ነበረ እየነገራት የሚገኘው። ታዲያ ቤዛም አይ ዳኒ እንደው መቼ ነው ሰው የምትሆነው? ፍቅርን አትመናት ብዬህ ነበረ። እሷ ከንቱ ናት፣ እያስተሳቀች ታታልልሃለች ብዬህ ነበረ። ቆይ መቼ ነው አንተ እንደኔ እንደ እህትህ ማሰብ የምትጀምረው? ስትልም እየነገረችው ትገኛለች። ታዲያ ዳኒም አምኛት ነበረ እህቴ ስትስቅልኝ አምኛት ነበረ፣ ነገር ግን ያልሽው አልቀረም፣ እያስተሳቀች አታለለችኝ ሲልም ለቤዛ አስረድቷት ይገኛል። ታዲያ ቤዛም አሁን አንድ ነገር ልንገርህ፣ ገንዘብ ያስፈልገኛል፣ ስለዚህ ፍቅርን ተጠቀምባት። ፍቅርን አግተሃታል አይደል? እናም እሷን በማገት ምክንያት ከቤተሰቦቿ ገንዘብ ተቀበል። ጠቀም ያለ ገንዘብ መሆን አለበት። ለምን እኔን ከእስር ቤት ሊያስወጣኝ የሚችለው ገንዘብ ነው። እናም ደግሞ ሙሉ ችግሮቻችን ገጀራው ላይ ማዞር አለብን። እናም ለፖሊሱ አንድ ነገር ትነግረዋለህ እያለችም ለዳኒ እየነገረችው ትገኝ ነበረ። ታዲያ ዳኒ ምንድነው እንድነግረው የምትፈልጊው እህቴ? አንቺን የሚያስወጣሽ ነገር ከሆነ ምንም ነገር ለማድረግ ዝግጁ ነኝ፣ ንገሪኝ ሲልም እየሰማት ይገኛል። ታዲያ ቤዛን ገጀራው ነው እንዲህ አይነት ስራ እንድትሰራ ያደረጋት ትለዋለህ። እናም እያስፈራራት እያስጨነቃትም ስለነበረ የግዴታ ይህን ነገር ማድረግ አለባት እና እህቴ ተቸግራ ነው እንጂ እሷ በፍጹም እንዲህ አይነት ሰው አይደለችም። እናም እንዲህ አይነት ስራም ለመስራት ፈቃደኛ አይደለችም። ነገር ግን በገጀራው ጫና ነው እንዲህ የሆነችው ስትልም ንገረው ስትል ነበረ ቤዛ ወንድሟን እየላከችው የምትገኘው። ታዲያ ዳኒም በተላከው መሰረት ለመርማሪው እያንዳንዱ ነገር አስረድቶታል። ምንም እንኳን ቤዛን ከተጠያቂነት ባያድናትም ነገር ግን ገጀራውን በቁጥጥር ስር ማዋል አለብን ሲልም ነበረ መርማሪው እየወሰነ የሚገኘው። በሌላ በኩል ደግሞ ሩታና ዶክተሩ ናቸው። ዶክተሩ መቼም ቢሆን የሩታን ፍቅር ለማስተናገድ ፍቃደኛ አይደለም። ምንም እንኳን በተደጋጋሚ ዶክተሩ ቢሮ እየሄደች ፍቅሯን እንዲያውቅላት ብትፈልግም ነገር ግን እሱ ያልተረዳው ነገር ቢኖር ሩታ እንደምታፈቅረው ነው። ዶክተሩ መረዳት ባይፈልግም እንኳን ሩታ እንደዚህ እያደረገች ያለችው ፍቅር ስለያዛት እንደሆነ ማመን አልፈለገም። በተደጋጋሚ በደብዳቤም እንዲሁም ደግሞ በቃላትም በተግባርም ለማስረዳት እየሞከረች የምትገኘው ሩታ አሁን ላይ የፍቅሯ ምላሽ አለማግኘቷ እጅግ በጣም እያበሳጫት ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።